ሰላም እንዴት ዋላችሁ? እንዴት አደራችሁ? እንደየሰዓቱ አቆጣጠራችሁ ውድ ሀገሬ ልጆች፣ ይህ የምታዩት የፀጉር ማስክ ነው። ይሄ ፀጉር ማስክ በምን እንደሰራሁት ያው እንደምታዩት በዚህ ዱቄት ነው። ይሄ ዱቄት ደግሞ የአቮካዶ ፍሬ ነው። የአቮካዶ ፍሬ በብዙ ነገር መጠቀም እንችላለን። አትጣሉት። ወዲያው እንዳወጣችሁት በእርጥቡ ልጣችሁ ፈክፍካችሁ ወይም አድርቃችሁ አስቀምጡ። ምክንያቱም ከደረቀ አይሰበርላችሁም፣ እንደዚህ አይሆንላችሁም ለማለት ነው። ለምን ትጠቀሚያለሽ ብትሉኝ ለጉልበት ለሚያማችሁ በአልኮል ይሰራል። ከዚህ በፊትም ተናግሬያለሁ፣ ሰርቼም አሳይቻለሁኝ። ለቁርጥማት ለአንዳንድ ነገር እጃችን ደግሞ የምናሽበት ዘይት አድርገን ደግሞ እንሰራለን እና ይህንን ዛሬ ይዤላችሁ የመጣሁት ደግሞ ለቆረቆር፣ ፎረፎር፣ የጭንቅላት ቁስል ላለበት ሰው ደግሞ ከአቮካዶ ጋር ለውሳችሁ የምትፈልጉት ዘይት አድርጋችሁ መጠቀም ትችላላችሁ። ይኸው እንደምታዩት የአቮካዶውን ፍሬ ፈግፍጌ አደረቅኩት። እምፈጨው ግማሹን ነው። ያው እንደምታዩት ሁለት ቦታ ከፍያለሁኝ። ግማሹን ያው ለጉልበትና ለሚያም እሱ ሰራበታለሁ። ሌላው ግን ዱቄቱን እንደዚህ ፈጭቼ እቃ ላይ ያስቀምጣለሁ። ያው እንደምታዩት ደግሞ በአቮካዶ አድርጌ ያው ጭንቅላቴ እቀባለሁኝ፣ ማስክ አድርጋለሁ ማለት ነው። እዚህ ላይ የምነግራችሁ የምትፈልጉት ዘይት የሚስማማችሁ ዘይት ማድረግ ትችላላችሁ። እንዲህ አድርጋችሁ ተጠቀሙ። ይሄ ቪዲዮ በጣም የሚጠቅም ቪዲዮ ነው። ይህን ችግር ያለባቸው በይበልጥ የልጆችም ህፃናቶች ችግር ያለባቸው እንደዚህ መቀባት ትችላላችሁ። ጊዜያችሁን ወስዳችሁ ለምትመለከቱልኝ፣ በሁሉ ነገር ለምታበረታቱኝ እጅግ በጣም አመሰግናለሁ። ይህ ቪዲዮ ደግሞ ይጠቅማል ካላችሁ ሸር አድርጉ። ሸር ብታደርጉት አይከፈልበትም፣ አንድ ሰው ሊጠቀምበት ይችላል እና ይኸውላችሁ እንዲህ አድርገን እንጠቀም። በተረፈ ስለ ጉልበት እና ለእጅ ዘይቱ ደግሞ ቪዲዮ አለ፣ እዩ። በሉ ቻው።